ወደ ሰራሃቸው አብያተ ክርስቲያናት መጥቶ የተሳለመ መቃብሬ እንደተሳለመ ቆጥርለታለሁ። የሚወዱህ በጸሎት የሚታመኑ ሰዎችን ስምህ በተጻፈበት የሕይወት መዝገብ ስማቸውን እጽፍልሃለሁ። በቃል ኪዳንህ ታምኖ ወደ ቤተ ክርስቲያንህ የገሰገሰ ቢኖር የአንዲቱ የእግሩ እርምጃ በእኔ ዘንድ ታላቅ ዋጋ አላት። ስለ አገልጋይህ ስለ ቅዱስ ላሊበላ ብለህ ማረኝ ብሎ የተማጸነኝን የዕዳ ደብዳቤውን በእጅህ ትቀድለት ዘንድ ላንተ ሰጥሃለሁ። ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የሰማ እስከ 14 ትውልድ ድረስ እምርልሃለሁ። በሄደበት ሁሉ የሚጠብቁት መላእክትን አዝለታለሁ። ዲያብሎስን ድል የሚነሳበትን ስልጣን እሰጠዋለሁ ብሎ ጌታችን አስደናቂ የሆነ ታላቅ ቃል ኪዳንን የሰጠው ጌታችን በተጸነሰባት በመጋቢት 29 ቀን ተጸንሶ ጌታችን በተወለደባት በታኅሳስ 29 ቀን በተወለደ ጊዜ መላእክት በንብ አምሳል የከበቡት ሰዎች በተንኮል መርዝ አጠጥተውት ነፍሱ ከስጋው ከተለየች በኋላ በሰማያት የቤተ መቅደስን አሰራር ሲማር ቆይቶ እንደ ጌታችን በሶስተኛው ቀን ከሞት የተነሳ ንጽዋትን ከመውደዱ የተነሳ የሚሰጠው ነገር ቢያጣም አንድያ ልጁን እንደ ባሪያ ሸጠው በገንዘቡ ይጠቀሙበት ዘንድ ለነዳያን የመጸወተ በንግስና ኢትዮጵያን ለ40 ዓመታት ያስተዳደረ ካህን ወንጉስ ሐናጺ መቅደስ ቅዱስ ላሊበላ ወር በገባ በ12ኛው ቀን የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ላሊበላ ጸሎት ይማረን ይቆየን።